ሰይጣን አረ በመድኃኒዓለም ልቀቀኝ በእናትህ። ምን አባ አረ ልቀቀኝ በእናትህ። ምን አባ ነው የምልህ? አጥፎ እሱን ካሜራ ነው የምልህ። አረ በመድኃኒዓለም ልጆ አፍቴ እንኳን ያለው ይኸውልህ እኔ አሁን አደገኛ ናቸው ልጆቹ እኮ እኔ እኮ ብያለሁ። እዚህ ይከታተለኛል። ይሄ ሲት ቤልት አድርግ ማለት ነው እንዴ? ምንድን ነው? እንዳትሳሳት እሺ። ያው እንዳትሳሳት እሺ እኮ እንዳትሳሳት። ምንድን ነው የምትፈልገው? ተመልከት ቆይ በሩን ተመልከት። ይታያል። ምንድን ናቸው እነዚህ? እነሱ የሚላኩ ናቸው። አረ ወይኔ ምንድን ነው? ሳናግርህ በስነ ስርዓት እንድታናግረኝ እፈልጋለሁ እኮ። በጉልበት ነው የምታናግረው? በጉልበት ነው። ስንቴ ነው የምነግርህ? ይሄ በጉልበት ነው። አዎ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ሰፈር ውስጥ እንግዲህ የመጣሁበት ምክንያት ኬዙ ከበድ ያለ ኬዝ ስለሆነ በድብቅ መገናኘት አለብን ስላለ እንግዲህ ተሽከርካሪ ይዤ ሂጄ ወዳጀን ወይም ወንድሜን ለማግኘት ደርሻለሁ ማለት ነው። ሊነግረን የፈለገው ነገር ደግሞ ምንድን ነው የሚለውን እንደተለመደው ከአንደበቱ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው የኔ ቤተሰብ የሆናችሁት በሙሉ ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡልን፣ እናየዋለን፣ እናነባዋለን። መተጋገዝ በሚገባን መሰረት ደግሞ እንተጋገዛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላለሁ። እሺ እንደምን አለ ወንድሜ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለሁልህ። አለን ክብር ይስፋ። ዛሬ እንግዲህ በድብቅ እዚህ ቦታ ድረስ እንድንገናኝ የወሰንክበትና የምንነጋገርበት ጉዳይ ምንድን ነው? ስለዛ እስኪ አጠር ያለ ነገር እና ማንን ነው ማገዝ ያለብን፣ ጉዳዩስ ምንድን ነው የሚለውን በተወሰነ መልኩ ነግረኛል። ነገር ግን ያው ቤተሰቦቻችን ደግሞ መስማትና ማወቅ ያለባቸው ነገር ስላለ እስኪ በደንብ አድርገን ንገረኝ ያለውን ነገር። ያው ከስምህ ጀምርና። በመጀመሪያ ያው ግሩም እባላለሁ። እንደነገርኩ ጥቆማውን በቴሌግራም ስልክልህ ያው በጣም ለረጅም ጊዜ ቻናላችሁ ተከታታይ ስለነበርኩ እያንዳንዱ የምታደርጉትን ነገር እከታተል ነበር እና ከእናንተ አክብራችሁኝ በዚህ ሾለቅላቄ በጣም አስፈሪ በሆነ አካባቢ አምናችሁኝ ስለመጣችሁ በጣም ከልብ አመሰግናለሁ። ያው ስራችሁ ከልብ እንደሆነና ለህዝብ እንደሆነ የሚያሳይ ነገር ነው። እኔም ተማመኘ ነው ወደ አንተ ነው ጥቆማ ለማቅረብ የፈለኩትና ምናልባት ዛሬው የምጠቁም በጣም አብሮ አደጌ ወንድሜ ነው፣ ጓደኛዬ፣ በጣም የልጅነት አብረን ከክፍለ ሀገር መጣን ብዙ ነገሮችን ለመስራት አስበን የመጣን ልጆች ነን። ያው እኔ ተመረቄ ስራ ከሌለኝ 1-2 ዓመት 3 ዓመት ይሆነኛል። ያው በተመረኩበት ስራ አላገኘሁም እና እሱ ፈጥኖ ለ6 ወር የሆነ የተለያየ ቦታዎች ነበር እኔ ወጣ ገባ ነበር፣ ወደ ሀገር ቤት መላለስ ነበርና በመሃል በጣም ምን አይነት ስራ ውስጥ እንደጀመረ አላውቅም። ጥሩ ገንዘቦች ያገኛል፣ ይጋብዘኛል፣ ኢቭን ወደሱ አብሬው እንድሰራ ግን ምንድነው ስራው የሚለውን ስፔሲፊካሊ አይነግረኝም ነበር በመጀመሪያ እና እኔ ደግሞ ያው ስራ አጥ ስትሆኑ ወጣት ሆናችሁ በጣም አስቸጋሪ ስለሆነ በጣም ስራውን ንገረኝ፣ አስረዳኝ፣ መስራት ፈልጋለሁ ያው እንደ ወጣት ልጅ ያለው በጣም በሚገርም ሁኔታ በእድሜ በ2-3 ዓመት እበልጠዋለሁ ራሱ እኔ ትንሽ ነውና ከኔ ቀድሞ ሲለወጥ እኔን ለማገዝ ሲጥር ያን ለማድረግ በጣም ሲያስብ ደስ ያለኝ። ከዛ በኋላ ግን ሳገኘው ሁሌም የተለያየ ሰፈር ውስጥ ነው የሚቀጥረኝ። አሁን ዛሬ የሆነ ቦታ ይቀጥረኛል፣ ነገ ሌላ ክፍለ ከተማ፣ ነገ ሌላ ሰፈር፣ የተለያየ ሰፈር ውስጥ ነው። ቤት ምንድነው ስለው ሻወር የለው እንትን ቤቱ እንደዚህ የለው ተከራዮች ጋር አልግባባ አልኩ እያልኩ እኔ ደግሞ ጥሩ ስራ ካገኘ ጥሩ ከአንድ ቦታ ተረጋግተህ ለምን አትኖር የሚለው ነገር ለሚጠይቀው ጥያቄዎች ነው። ከዛ በአንድ ቀን ግን ስራውን መስራት እንደምፈልግ በደንብ እንዲያስረዳኝ ነገሮችን እንዲያወራኝ ነገሮች ሳረገው አሁን ከምል ሰፈር አሁን የጠራው ሰፈር ላይ በጣም ከከተማው ወጣ ያለ ነው፣ እንደምታየው አስፈሪ ነው። እኔ ራሱ አላውቀውም። ይዞኝ መጣ። ሲሄድ ቤት ውስጥ ህፃናት አሉ፣ ሴት ህፃናት 1-3-4 ህፃናት እድሜያቸው ሚኒመም 13-14 ዓመት የሚሆኑ ህፃናት ናቸው።
እነዚህን ለባለሀብቶች የማቅረብ ስራ ነው የሚሰራው እና በጣም ነው የደነገጥኩት። እኔ ተምሬ ቢያንስ ህሊናዬ የሚጎዳኝ ነገር ነው። በቃ መማር ትርጉሙ አንዱ የአስተሳሰብ ለውጥ ማምጣት ነው ስለማስብ በጣም እንደነገጥኩ እና አንድ ህጻናትን በማቅረብ በጣም እንደነገረኝ ጥሩ ሳንቲሞች እንደሚያገኝ በቃ ከልጆች ነው 5 ህጻናት ባቀረበ ቁጥር ጥሩ ሳንቲም እንደሚያገኘው አስፈራኝ። በቃ አብረን ያደግንም አብረን ይኖርንም አልመስለኝ እስኪል ድረስ ደነገጥኩ። ከዛ ከዚህ ህይወት እንዲወጣ ከዛች ሰዓት ጀምሬ በጣም ማውራት አወራዋለሁ፣ ነግረዋለሁ፣ መክረዋለሁ። ግን ያው አንዳንዴ ገንዘቡም የሚጣፍጥ ስለሆነ በጣም ተነክሮበታል። በጣም ልጁ ከማላቀው ሰው አስፈሪ ደረጃ ደርሷል እና ከዛ በኋላ ግን ምንድነው ልጁ ሲደውልልኝ ላገኝ ሲለኝ እኔም መሸሸት ጀመርኩና እኔንም ጥቆማ እንዳልሰጥ ወይም የሆነ ነገር እንዳላደርግ በጣም መከታተል ጀመረ። ሰዎች መደቡ እንደውም ፈራለሁ ሰውጣ የሚከታተሉ ሰዎች ሁሉ እና ከዛ በኋላ ግን እኔ ምንድነው የምፈልገው ልጁ እንዲጎዳ እንዲታሰር ህይወቱ እንዲበላሽ ብቻ አልፈልግም። በምን መንገድ ከዚህ ማውጣት አለብኝ ስል ቢያንስ እና እንደዚህ ያንተን ሚዲያ ብትከታተል ቢያንስ ልጆቹ ተምረው ታንጸው የሚወጡ ከሆነ መጀመሪያ ወደ ህግ ከመሮጤ በፊት እስቲ ለሀፍቴ ሚዲያ ጥቆማ ብሰጠውና በምን ሊያግዘኝ ይችላል የሚለውን በማሰብ ለአንተ በተደጋጋሚ ጊዜ እዛው ፔጅ ላይ ባለው ስልክ ብደውል ስልክ ቢዚ ነው እዛው ቴሌግራም ስለሚደውል በጣም ተቸግሬ ነበርና ቮይስ ላኩ። ግን ቮይሱን ሰምተህ ግን ፈጣን ምላሽ ሰጣችሁኝ። እኔ እንደውም ጠብቅ 3-4 ትሆናላችሁ እንጂ በዚህ ደረጃ ተደራጅታችሁ ለወገን እየሰራችሁ መሆኑን ሳውቅ በጣም ነው የረካሁት። እኔ ራሱ ባለኝ ትምህርት ዝግጅት ባለኝ ወጣትነት እናንተን ከዛሬ ጀምሮ ማገዝ ራሱ ፈልጋለሁ። በተለያዩ ከተማው ሀገሩ አስፈሪ ነው፣ የደረሰበት ደረጃ ሰፊ ነው እና ይሄንም ልጅ ወንድሜ ማለት ነው ከዚህ ህይወት እንድታድኑልኝ እንድታወጡት ፈልጋለሁ። ምናልባት አደገኛ ነው አሁን ባለው ነገር ይሄን ስራ ብቻውን አይደለም የሚሰራው፣ ሌላ ሰዎች አሉ፣ ባለሀብቶች አሉ ወጀርባ፣ ሌላ ወጣቶች በተለያየ ቦታ ኤጀንቶች አሏቸው። ስለዚህ አስፈሪነቱ ገንዘብ ስለሆነ አስፈሪ ሊሆን ይችላል። ግን እናንተ ያው እንደተለመደው በጥበብ ታለንት ብቻል ከዚህ ህይወት ወጥቶ ልጁ ወደ ቀደመው ወንድምነቱ ቢመለስ ባይቻል ደግሞ በህግ ተቀጥቶ ያስቀሪውን ዘመን ታንጾና ተምሮበት እንዲወጣ ብዙ ህጻናት የደረሱባቸው ሰብአዊ ጥቃት በጣም አስፈሪ ነው እና እኔ ከቤቱ በእርግጠኝነት 4-5 ህጻናት ታስረው እየተገረፉ አሉ። ከእናት ከአባቶቻቸው እንዴት እንደሚሰርቋቸው አስፈሪ ነው። ትንሽ ያው ሰብአዊ ጥቃት ስለሆነ ከባድ ነገር ነው እና እንድታግዙኝ ነው ዋናው ነገር ምንድነው የሚሻለው የሚለውን ነገር ከእናንተ ታግዙኝ ይፈልጋለሁ። መልካም እንግዲህ አሁን አንተ የሰጠህን ጥቆማ በጣም ትልቅ ጥቆማ ነው። መንግስትም ማንኛውም ሰው የሚመለከተው ነገር ነው። ምክንያቱም ምናልባት እንግዲህ ይሄን ፕሮግራም የሚከታተሉ ሰዎች ልጃቸው የጠፋባቸውም ሊኖሩ ይችላሉና ለማን እንደምንደርስላቸውም ያው አናውቅም። ስለዚህ አሁን ካንተ ማወቅ የሚፈልገው ነገር ቢኖር ስለ ልጁ ባክግራውንድ፣ ልጁ ምን አይነት ሰው ነው፣ ከዚህ ውጭ ሌላ ምን ይሰራ ነበር፣ ድሮ ከክፍለ ሀገር ስትመጡ ምን አይነት ባህሪ ነበረው፣ አሁንስ እንዴት ነው ያለው ነገር፣ ማለት በእድሜ ጠና ያለ ሰው ነው፣ ካንተ እንደሚያንስ ነገረኛል። ግን ፊዚካሊስ ምን አይነት ሰው ነው፣ ፎቶዎችን ልጁን ብታሳይኝ ደስ ይለኛል። የት ሰፈር ነው ይዞ የሄደ ከዚህ በፊት እንግዲህ ቤት እየቀያየረ እንደሚል ነገረኛል። ቤት እየቀያየረ እንደሚኖር አንደኛው ሻወር አልተመቸኝም፣ አንደኛው የሆነ ነገር ሆኗል እያለህ እንደሆነም ነገረኛልና እንዴት ነው ልንል የምንችለው ይሄን ነገር? እሱን በቀጥታ ልንከታተሉ የምንችለውስ እንዴት ነው? አንተም ስለምታውቀው ስልክ ቁጥሩ ካንተ ሊኖር ስለሚችል ስለሚኖርም ስለምትተዋወቁም የቤተሰቦችን ስልክስ ማግኘት እንችላለን የሱን። ምክንያቱም ያው ከዛ የመጣችሁበት ቦታ ጠበብ ያለ ነው የሚሆነው እርግጠኛ ነኝ። ስለዚህ እርስ በርስ የመተዋወቅ ፕሮባቢሊቲያችሁ ሰፊ ነው። እንዴት ነው የሱን ቤተሰብ ኮንታክት ልናደርጋቸው እንችላለን ወይ? ምክንያቱም እንዳልከው እንግዲህ ይሄ ነገር ከባድ ነው፣ ቀላል የሆነ ነገር አይደለም። የህፃናት ነፍስ ነው እንግዲህ ሴት ህፃናት፣ ወንድ ህፃናት እንደዚህ እየታሰሩ የሚገረፉ የሚወሰዱበት ምክንያት ለምን እንደሆነ ራሱን በጣም ከባድ ነገር ነው። ይሄ አሁን እየነገርከኝ ያለውና እኔም ብቻ ሳይሆን ሴቶችና ህፃናትም ተባብረውኝ ነው
ወደዛ ነገር ልንደፍር ልንቀርብና ምን እየተካሄደ እንደሆነ ልናይ የምንችል። እንደነገርከኝ ከሆነ እንግዲህ ይሄ ሰው ብዙ ሰው ይኖረዋል። ለባለሀብቶች አቀረበ ማለት ብዙ ግንኙነት ይኖረዋል። ብዙ እጁ ረዥም ነው የሚባል ሰው ሊሆን ይችላል። ስለ ልጁ እስኪ የምታውቀውን ባክግራውንድ እስኪ ንገረኝ። ያው እንደነገርኩ ልጁ አብሮ አደጌ ነው። በጣም የሚገርም እንደ ማንኛውም ሰው ክፍለ ሀገር ያው በጣም የሚገርም ለቤተሰቡ ለእናቱ ብቸኛ ልጅ ነው። አባቱ በህይወት የለምና ልጁ ነን ያው ፊልም አይተን ምን ብለን ሰፈር ተጫውተን ያደግን እና ግን ያው ሁሉም ሰው ድህነት ያንገሸግሸዋል። ድህነትን ለማሸነፍ ማንኛውም ሰው ጥሮ ግሮ መስራት እንዳለበት አምናለሁ። እና ከሆነ ጊዜ በኋላ ይመስለኛል እሱም በሌላ ሰዎች ነው ኢንቫይት የተደረገው የሚመስለኝ። ምክንያቱም ልጁ ሳቀው በዚህ እንትን ውስጥ ያለፈ አልነበረም። ከዛ ግን አዲስ አበባ መጥቶ የሆኑ ጓደኞቹ እንደተለወጡ የሆኑ ጓደኞቹ ጥሩ ደረጃ ላይ እንደደረሱ ያወራኝ ነበር እየደወለ እና ስራ መዚህ ጥሩ የተሻለ እንዳለ እንደሚከፈለው ሰው ሲነግር እኔም የተሻለ ነገር ለማግኘት ነው ወደዚህ ሀገር የመጣሁት። ነገር ግን ልጁ በሰዎች በሌላ የሚያውቃቸው ግሩፖች አሉ። አንድ ሁለቱን አይቻቸዋለሁ። እሱ ጋር የተለያዩ ኮሚኒኬት የሚያደርጉ ልጆችን አይቻለሁ። ግን ምንድነው ሌላ ስራ ጤናማ ስራ ነበር የሚመስለኝ ነበር። ከዛ በኋላ ቤቱ በመሄድ ያየሁት ነገር ነው ያስደነገጠኝ። ያስፈራሉ። በቃ የመጨረሻ እንዴት ግን ወደ ቤቱ ልትገባ ቻልክ? አሁን ትንሽ እንደው ከባድ ነገር ነው ማለት ወደ እንደዚህ አይነት ሰዎች ወደ ቤት መግባት ራሱን የቻለ እንትን አለው ብዬ እኮ ነው። መጨረሻ ደረጃማ በቃ ያው ኑሮ እኔም ስራው ጥነቱ ሲጨምርብኝ ልሰራ ተስማማው። አብሬያቸው ልሰራ ከተስማማ በኋላ ነው ወደ ቤት ይዞኝ የገባና እንዳልኩ እኔን በጣም ያምነኝ ወንድሙ ማለት ነኝ። አብረን ያደግነውና ምንም በእንደዚህ አይነት ነገር ምንም እኔ የሚጠረጠርበትም ወይም እኔ አልሰራም የምልበትም የለም። ካመንኩ በኋላ ነው ይዞኝ ሄዱ። እሱና አንድ ጓደኛው አለ። ከዛ በኋላ ከያየው በኋላ ሁሉን ነገር ሳውቅ ነው የደነገጥኩትና እንደዚህ አይነት ስራዎች ውስጥ እንደማልሳተፍ በማገዝም እንደው ከዛ በኋላ እንቅልፍ ነው ያጣሁት። ምክንያቱም ያዩዋቸው ልጆች ነበሩ በአጋጣሚ እኔ ትንሽ እህቶች አሉኝና በዛ ደረጃ የኔ እህት ብትሆን የሚለው ነገር በጣም አስፈሪ ነው። የልጆቹ መርደረርነት የልጆቹ ደግሞ በህፃናቶች ላይ የቆረጡት ነገር ለገንዘብ ብሎ ያዩት ነገር ደግሞ አስፈሪ ነውና ከዛም እንዳልኩ ከህግም ከተለያየ አካላት ጋር በብር የተያያዘ ነገሮች ስላለ እንትን አይሉም። ልጆቹ አይያዙ ከጀርባቸው ትላልቅ ሰዎች አሉ። እነሱ የሚያቀርቡላቸው ባለሀብቶች አቅም ያላቸው ሰዎች ስለሆኑ በቃ ጫፍጫፉን ነግረውኛል። ከዛ በኋላ ጥያቄ ነው የወጣሁት። ከዛ በኋላ ሊያገኘኝ ቢሞክር ከሱ በምርቅበት ሰዓት መጠራጠር ጀመረ የሆነ ነገር ምናምን ቢሆን። ከዛ በኋላ ቀጥታ በእናንተ ምናልባት እንዴት ማዳን እንችላለን ወንድሜን የሚለው ነገር ነው ይዤ ወደዚህ የመጣሁትና በጣም ልጁ አሁን ያለበት ሁኔታ አስፈሪ ነው። እንግዲህ የሰው ልጅ ከሸጥክ ከዛ በላይ አስፈሪ ነገር አለ ብዬ አላምንም። በጣም ከባድ ነገር ነው። በጣም ከባድ ነው። ስለ ልጁ እንግዲህ የተወሰነ ነገር ነግረኛል። ጓደኛውም አብሮ ነው መሰለኝ የነገረህ አይደል ስለዚህ ጉዳይ? ምን አይነት ሰው ነው እንደዚህ ሲታይ ልጁ ምን አይነት ሰው ነው? ልጁ በጣም የሚገርም ሰው አይቶት መለየት አይችል። በጣም ቀጫጫ እኔ እንደነገርኩ እንደምታየኝ እኔም በጣም ይሄን ያክል ወፍራም ባላገር ከእኔ በ3 በ4 ዓመት ነው ቢያንስ 3 ዓመት ከምናምን እንበልጠዋለሁ። ትንሽ ይሄ ነው ቀጫጫ ነው። ነገርኩ እኔ የዘንድሮ ልጅ በጣም አስፈሪ ደረጃ ደርሶ እንደዚህ ይሆናሉ ብዬ አላስብምና አይመስልም ጭራሽ። በጣም አይመስልም። በቃ አይደለም እንደዚህ አይነት ስራ የሚሰራ በልቶ የሚያደርም አይመስልም። እና ባለሀብቶች ደግሞ እንደዚህ አይነት ሰዎች ነው የሚፈልጉ ከእይታ ውጭ ከእይታ ማይገባ ማይለባብስ ማይዘንጥ ሰው። የስራው ባህሪ እንደዛ ነው። እና እንዳልኩ በዚህ እድሜው ከአካውንታቸው በጣም ብዙ ብር ነው ያለው። በቃ ያየሁት አስፈሪ ነገር ነው የሚኖሩት። በቃ በዛው ልክ ሱስ ውስጥም አሉበት ምናምን እና እዚህ ግባ የምትላቸው ልጆች አይደሉም። ግን ከጀርባው ቅድም እንደነገርኩ በጣም ልጆች ውድ መኪኖች ነው ማይ የሚመጡ ሰዎች ማጠብቃቸው ሰዎች ስመጥር የሆኑ ሰዎች ላይ ይመጣሉና ሆም ብሎ የስራው ባህሪ ነው። አሁን እንግዲህ ይሄ ልጅ የሚያደርገው ምንድነው? ከሴቶች ድንግልና ነው የሚሸጠው ወይስ ምንድነው? ወይስ ራሳቸውን ነው የሚሸጣቸው? አሁን እንደዛ ነው። አሁን ምንድነው ሴቶችን ለወሲብ ንግድ ነው ዋናው። ምንድነው ድንግልና ነው አሁን ተስፋፍቶ ያለው። እኔም በዛ በኋላ እኮ ብዙ ነገሮች ሳጣራ ይሄ ፋሽን ነው፣ ኖርማል እንደ ኖርማል ተደርጎ የተቀበለ ነገር ነው እዚህ ከተማው ላይ ህፃናትን ድንግልና መሸጥ። ከዛ በኋላ እነዛ ህፃናት
ያን ድንግልና ከተወሰደ ወይም ከተደፈሩ በኋላ እንግዲህ ወደ ሴተኛ ዳርነት ነው የሚሄዱት ወይም ወደ ራሳቸው የሚያጠፉም ሊኖሩ ይችላሉ። እና ዋናው ስራው ዝሙት የድንግልና ሽያጭ ነው የሚሉት። ወንዶችን አላየሁም እኔ አሁን ያየኋቸው በጣም በብዛት ሴቶች ናቸው። ህጻናት ሴቶች እንዳልኩ 13 14 15 ዓመት የሚያልፉ ህጻናት። ስለዚህ ሴቶች ነው የሚያዙ ሴቶች ላይ ነው በጣም ያው እንግዲህ እነዚህ ሰዎች ዛሬ ሴት ከያዙ ወንዶችንም የማይዙበት ምንም ምክንያት የለም። ምክንያቱም ለዛ አሁን ላልከው ፐርፐዝ ባይሆንም ያው የመቸም መከረኛ ኩላሊት የሚባል አለ። እንደው ፈጣሪ ምን አለ እንደዚህ አይነት የሚያስቡትን ነገሮች እንደው ምን አለ ልቦና ቢሰጣቸው። ምክንያቱም እንደው ኢትዮጵያዊነት የሚባለው ራሱ እንዴት ነው ልንመልሰው የምንችል? እኔ በጣም ነው የሚገርመኝ አንዳንዴ የሚገርም የብዙ ሰው ጥያቄ ነው። እንዴት ነው ግን የምታድሩት ይህን ያክል ወንጀል እያያችሁ በየቀኑ? በጣም አጸያፊ ሰውን ቆራርጠው የሚጥሉ የነዛን ሰዎች ሬሳ ራሱ ማየቱ ራሱ አንድ በጣም ሌላ ትራማ ውስጥ የሚያስገባንና እንዳልከው እስኪ አሁን ካንተ የምፈልገው ነገር ምንድን ነው? በመጀመሪያ ደረጃ የት ሊውል እንደሚችል ከማን ጋር ሊገናኝ እንደሚችል ጥናት እናድርግበት። እሺ፣ ምክንያቱም ቤት እየቀያየረ ነው አይደል? ይሄ ልጅ በየጊዜው ነው ቤት የሚቀያየር አይደል? ነገር ግን አሁን ምን ታደርግልኛለህ መሰለህ? አሁን ያለበትን ቦታ በስልክ ደውለህ ታወራውና እንደናፈከውና ስራውን መስራት እንደምትፈልግ ብታወራው ለኛ አሪፍ ነው አይደል? ለኛ በጣም ቀላል ይሆንልናል። ምክንያቱም አንደኛ የምንፈልገው ነገር ምንድነው? ሎኬሽኑን ቦታውን ማወቅ ነው። ከባዱ ፓርት ይሄ ነው። ሎኬሽን ቦታው ከታወቀ አንተኛ እንደምታይነ በተሽከርካሪ ይዘን እየዞርነ የገባበትን ማየት ምን እንደሚጠቀም ወደ ማን እንደሚሄድ ከማን ጋር ሊደዋወል እንደሚችል ዋናው ቁልፍ ነገሮች ያሉት በስልኩ በሎኬሽኑ ነውና አሁን ደግሞ የተከራየበትን ቤት ለማወቅ በየጊዜው የሚቀያየር ከሆነ ይሄ ሰው እንዴት ነው ልናገኘው የምንችል? ስለዚህ ይሄን ዛሬ አብረን ካንተ ጋር የምንሰራው ስራ ይሆናል። ማለት ያው ህይወትን አደጋ ላይ በማይጥል መልኩ ነው እና እንደነገርከኝ ደግሞ ስትወጣ ስትገባ እየፈራ ነው መሰለኝ። ስለዚህ አሁን አንተ ልታደርግልን የምፈልገው ነገር ምንድን ነው? አሁን ያለበትን ቦታ ነው እንድትነግረኝ የምፈልግ ቦታውን፣ አሊያ ደግሞ ደውለትና እንድትገናኙ ንገረው አይሻልም? አሁን ምን መሰለህ አፍቲ፣ አሁን እኔ ሰሞኑን አንድ ጥቁር ሰው አለ የተለያየ ቦታ በመሄድበት የሚከታተለኝና የእነሱ ሰው ነው ብለህ የምታስብ? የእነሱ አይቼዋለሁ። ምክንያቱም የስራውን እሰራለሁ ካልኳቸው በኋላ ማየት የሌለብኝ ነገር ስላየው ለምን ሀሳብህን ቀየርክ አንተ? ግን እኔ እንደዚህ አልመሰለኝም። ዲቴል እኮ ስለ ስራው አልነገሩኝም የነበርና ከዛ በኋላ በጣም የሚገርም ይኸውልህ አፍቲ እንደው ልጅ አፍቲ ይኸውልህ እኔ አሁን አደገኛ ናቸው ልጆቹ እኮ። እኔ እኮ ብያለሁ እዚህ ይከታተለኛል። ይሄ ሲት ቤልት እኔ እኮ ብያለሁ እኮ። እኔ እኮ ወደዚህ ሌላ ቦታ ላገኛለሁ። ለዛም ነው ችግር ስለሆነ አንዶኛው እኔ በዛው በዚህ አካባቢ ማይኖራቸው አይጠፉም ብዬ ስለማለት ነው። ችግር የለውም። እንግዲህ የተከበራችሁ ውድ ተመልካቾቻችን እንግዲህ ኢንተርቪውን ከዚህ በፊት እንዳያችሁት መዝጋም አላደረግንም። እያወራነ የሚከታተሉት ሰዎች ስላሉ በጣም ስለፈራ እንግዲህ መኪናችን አስነስተን ደናል ማለት ነው። ምክንያቱም እንደዚህ ሰው ሲከታተል እኛም ስንከታተል እንግዲህ ሰዎችን አስተማርተን ስለሆነ እነሱም ሲከታተሉን ሰዎችን አስተማርተው ሊሆን ይችላል በሚል እንግዲህ ራስን አድን ስለሆነ ራሳችን እናድነናል በሰዓቱ። ከዛ በኋላ እንግዲህ ድጋሚ ስራ ለመስራት እንደፈለገ ደውሎለት ነበር። ነገር ግን ብዙም ፍላጎት የለውም። ምክንያቱም ወጥመድ ሊሆን ይችላል ብሎ ስላሰበ ነው እና ስለ ቤተሰቦቹ ረዘም ያለ ወሬ አወራው። ምክንያቱም ያው ረዘም ያለ ወሬ ባወራችሁ ቁጥር ትራክ ለመደረግ ስልክ ቁጥሩ ትራክ ለመደረግ ይጠቅማል። አጭር ወሬ ወይም አጭር ኮንቨርሴሽን ከሆነ ግን ያለበት ሎኬሽን ሊታወቅ አይችልምና አሁን ያለበት ሎኬሽን ስላወቅነ ወደ ቤቱ ምን ሄድ ይሆናል ማለት ነው። እንግዲህ ልጁን በጣም የሚገርማችሁ እንደው ስታዩት እናንተ ፍረዱ። ህፃን የሚባል ልጅ ነው የሚመስልና የሚሰራው ስራ ግን በጣም የሰይጣንና የትልቅ ሰይጣን ስራ ነው እየሰራ ያለው። ይህን ሰውን በገንዘብ እንዴት ነው የምናሳምነው? ጥያቄስ እንጠይቅህ ብንለው እንዴት ነው ፍላጎት የሚሆን? ብዙም ፍላጎት ላይኖረው ስለሚችል እንግዲህ
እሱም ዝግጁ ሊሆኑ ስለሚችሉ ስራቸውን ስለሚያውቁ እኔም በሚገባ መያዝ ያለብኝን ነገር ይዤ ወደዛ እንገባለን ማለት ነው። በሰላም ካስገባና መልካም ነው። በሰላም ካላስገባና ግን ያው ኃይል እንጠቀማለን እንደተለመደው። እንግዲህ እስቲ ወደ ውስጥ እንግባና ያለውን ነገር እንይና ተከተለኝ። ይህን ሰውን እንዴት ተብሎ ነው በሳንቲም ልታታለው የምትችል? አይሆንም፣ አይመጣውም። ስለዚህ ኃይል መጠቀም ሞር የተሻለ ነው። አረ እንትን ሰው ግን እንሞክራለን። እዚህ ቤት ሰላም ነው። እንደምን አለ? ሁሉ ሰላም። ያው ካሜራ አለ እዚህ ጋር ድንገት እንትን እንዳይደብርህ አንድ አጥፎና እናወራ መጀመሪያ ምክንያቱም ንገረኝና ነው። እሺ ያው ምክንያቱ ምንድነው? ወጣቶችን እያበረታታን እየዞርን እና በቀበሌ ተደግፈን ነው ወጣቶችን በክፍለ ከተማ እያጠናከርን እያስተባበርን ስራ አጥ የሆኑ ሰዎችን ወደ ስራ እያስገባን ነው። ለዛ ነው ያው ከእናንተ የምንፈልገው አንደኛ ድጋፍ ነው። ድጋፍ ይፈልጋል። ወረቀት ምናምን ስላለ እሱን አሳያለሁ፣ ችግር የለውም። የምን ድጋፍ ነው? ወጣቶችን በምን አይነት መልኩ ሳፖርት እናድርጋቸው፣ እንደግፋቸው፣ በሀሳብም በድጋፍም በማዋጣትም። ምናልባት ኳስ መጫወት የሚፈልጉ ሰዎች አሉ፣ ጫማ ሊሰጣቸው ይችላል አይደል? ስራ መስራት የሚፈልጉትን ደግሞ ለምሳሌ ኮብል ምናምን የሚሰሩትን እነሱ መዶሻ የመስጠት ስራ እኮ በቃ እዛ መጥቼ እኔ ሀሳብ እሰጣለሁ። ለጊዜው አልችልም፣ አሁን መገኘት ማውራት የምችልበት ሰዓት ላይ አይደለሁም። ገብቶኛል። ግን እኛ አሁን ምን መሰለህ፣ ይህ ነገር ለእኛ አስፈላጊ ነው በጣም እና ከአንተ የምንፈልገው እንድታግዘን ነው። በምንድን ነው ማገዝ የምችለው? አሁን ለምሳሌ በገንዘብ ልታግዘን ትችላለህ። በገንዘብ ልታግዘን ትችላለህ። ያው ያንን በአንተ ፍላጎት ነው የሚወሰነው። በቃ እሺ አግዛቸዋለሁ። ግን አሁን ምንድን ነው ታዲያ ማለት ስለ ሀሳቡ መጀመሪያ እንንገርህና ከዛ በኋላ ሀሳቡን ከነገርና በኋላ በምን አይነት መልኩ እንደምታግዘን ደግሞ አንተ ተነግረህ ውጭ ላይ እናውራ ታዲያ። እዚህ ይሁን። ለምን ውጭ ይሆናል? እዚህ ምን ችግር አለ? እዚህ መሆን አይችልም። መሆን ስለማይችል ምን የታመመ ሰው አለ? የታመመ ሰው አለ። ገባኝ። ግን ቢሆንም ውስጥ ሆነን ያለውን ብናወራ መልካም ነው እኮ። ለወጣ ስል የመጣው ውጭ ላይ እናወራለን። ውጭ የት ላይ ነው ታዲያ የምናወራው? በርገውኝ ላውራ እኮ ችግር የለውም። እዛውንና እናውራ። ምናልባት ካሜራውን ካልፈለግኩ ካሜራው ይጠፋል ካሜራው ትንሽ ካሜራው ይጠፋል። ችግር የለውም። ግን እኛ ደግሞ በክፍለ ከተማ ነው፣ ዘመኑ ዲጂታል ነው አይደል? በዲጂታል መልኩ ነው ደግሞ እየተቀረጸ ስራ እየተሰራ ያለው እና ለዛ ነው እኛም ስለምንጠየቅበት ነው እኮ። ልረዳ የምችልበት ሰዓት ላይ አይደለሁኝም እና መርዳት አልችልም። ስለዚህ ማውራት አልፈልግም። ብትሄድልኝ ደስ ይለኛል። አሁን እንደዛ ሳይሆን ስላሉት ነገሮች በደንብ መነጋገር አለብን። ድንገተኛ ነው የመጣህብኝ፣ አንተንም አላውቅም። ስለዚህ ማውራት አልፈልግም። ገብቶኛል እኮ ተረድቻለሁ እኮ። ከተረዳኝ ብትሄድልኝ ደስ ይለኛል። ወደ የት እንሂድልህ? በቃ ከዚህ ሄደ ማውራት አንችልም እያልኩ ነው። ለምንድን ነው የማናወራው? ቁጭ ብለን ብናወራ ስለማልፈልግ ነው። የምናወራበት ምክንያት ስለሌለ። እርዳታ አልከኝ። እርዳታ ደግሞ እኔ መርዳት አልችልም። የምረዳበት ሰዓት አይደለሁኝ። ለምንድን ማለት ምንድን ነው? እኔም ገንዘብ የለኝማ። ይሄን ያህል ለራሴ የሚሰራው ቢዝነስ ነው ያለው። እሱን እየሰራሁ ነው የምተዳደረው። ስለዚህ መረዳት አይደለም። ስለዚህ አሁን ፈቃደኛ አይደለሁም አላስገባችሁም ነው? ለምን ትገባለህ? ሲጀመር አይደለም እኛ አሁን ከበር ጠየቀኝ መለስኩልህ። ስለዚህ ብትሄድልኝ ደስ ይለኛል እያልኩ እንሄዳለን። መሄዳችን የማይቀር ነገር ነው። እኔ አሁን እየነገርኩ ያለሁት ያው በስነ ስርዓት ነው አይደል? በጨዋ ደንብ አንተን አላውቅም። ለምሳሌ ካሜራ ይዘህብኝ ስትመጣም ድንገተኛ ነው። ስለዚህ ፍቃድ አልጠየቅኝም። ትክክል። ስለዚህ ይሄ ደግሞ ልክ አይደለም በህግ አግባብ። ስለዚህ ተጠያቂ ያደርገዋል። እዛ ድረስ መዳረስ ተጠያቂ የሚያደርገን ይኸኛው። እኛ ደግሞ ለራሳችን አሁን እኛም አንተን እንኳን አናውቅም። አንተ ሲሆነ ነገር ብታደርገን ስለዚህ ታውቀኝ ነው እንጂ ደግሞ መጣ ወርዳኝ አላየትም አላውቅም። ካላወቀኝ ችግር የለውም። እሺ እኔም አላውቅም። ብንለያይ በዚህ ላይ ብናበቃ ደስ ይለኛል። ለምንድን ነው የምንለያየው? እንዴ ጠየቀኝ መለስኩልህ። አላውቅህም። አንተ እዚህ ቤት አሁን በቅርቡ ነው የገባህ? አዎ በቅርቡ። ወይስ ነዋሪ ነህ? በቅርቡ ነው የገባሁት። ስለዚህ ተመዝግባል? ቀበሌ ላይ ተመዝግባል? በቃ እዚሁ ሰፈር ነበርኩኝ። ቤት ለቅቄ ወደዚህ መጣሁ። እሺ ስለዚህ ፍላጎት የለህም ማለት ለማውራት?
ወደ ውስጥ ምን ማለት ነው እንዴ? ወደ ውስጥ ግባ። ምንድን ነው? እንዳትሳሳት እኮ እንዳትሳሳት። ምንድን ነው የምትፈልገው? የት ታውቀኛለሽ እኮ በስነ ስርዓት እናውራ ብያለሁ አይደል እኮ እያወራሁ እኮ ነው። እንደዚህ ነው ሲወራ እኮ እንዴት ላውራ? እሺ ማለት አላውቅም። ዝም ድንገተኛ ነው የመጣ። ተነስ፣ በተነስ ፊትን አዙረው አዙረው ፊትን በል። እሺ ማን ብለህ ተሳስተህ እንዳይሆን ሰው ተሳስተህ እንዳይሆን ዝም በል። ተሳስተህ እንዳይሆን ድንገተኛ ነው። አልተሳሳትኩም። ይኸውልህ አቶ ደሳለኝ አይደለም ነኝ አቶ ደሳለኝ። ስለዚህ ተረጋጋ። እንዳልተሳሳትኩ አሁን ገብቶሃል አይደል እኮ? እሺ ምንድን ነው እንዳልተሳሳትኩ ገብቶሃል? አልገባህም? እሺ አልተሳሳትክም። ስሜን አልተሳሳትክም። አንተን ፈልጌ እንደመጣሁ አውቀሃል። እሺ ስለዚህ አሁን ምን እናደርጋለን መሰለህ? ጥያቄና መልስ እናደርጋለን። ጥያቄዎችን እንጠይቃለን፣ መልስ ትሰጠኛለህ። ምን አይነት ጥያቄዎች? እሱን እነግርሃለሁ ስጠይቅህ። እሺ ሳትጠየቅ እንዳትመልስ እኮ። እሺ ድንገተኛ የሰው ቤት ነው የመጣኸው አይደል? አላውቅልህም። የሰው ቤት የእንስሳ ቤት እንዳልገባው አውቃለሁ እኮ። ሽጉጥ ይዘህ ማስፈራራት ነው በአንተ ቤት አይደል? አዎ። እሺ እኔ ማውራት አልፈልግም። አም ዘዋን ባለ ሽጉጥ አይደል? ስለዚህ ጥያቄንም ጠይቀህ መልስ ነው የምትሰጠኝ። እሺ ከዛ ከመድረሳችን በፊት ግን እናደርጋለን መሰለህ? እንደ ጨዋ መጀመሪያ እንዳወራሁህ እንደ ጨዋ ቀስ ብለህ የምታወራ ከሆነ እኮ እያደረግክ ያለው ነገር ልክ አይደለም እኮ። ምንድን ነው ልክ? ሽጉጥ ስለያዝክ ፈርቼ ማድረግ የሚገባኝ ነገር አለ ብዬ አላስብም። እሱ እናያለን። አሁን ለምን የገባው ይመስላል? እሺ እኮ ፖሊስ ከሆንክ ወይ ደግሞ መረጃ ካለ አሳየኝና። አሁን ከአንተ የምፈልገው ጥያቄ ጠይቃለሁ፣ መልስ። ባልመልስስ? ምን ማለት ነው ባልመልስ? ባልመልስ መብቴ ባልመልስ ማለት ምንድን ነው? ምን እንዳያስኩ አላየህም ወይስ? እኮ ይዘሃል ግን አስገድደኝ ሆነበትማ። አሁንስ እንደምትመልስ አወቅ አላወቅ? እሺ መልሳለሁ። እሺ አዎ ጥያቄ ጠይቃለሁ፣ መልስ። እሺ እሺ ሰምተኛል አይደል? ካሜራማን ቦታ ያዝና ቁጭ በል እንዳይደክምህ ውለን ስለምናድር። ስለዚህ አሁን በስነ ስርዓት ታወራለህ አታወራም? እኮ እየተደባደብክ አይደለማ። እየደበደብከኝ መሆን የለበትም። እደግምሃለሁ። እድገም እየመለስኩልህ ነው። እየረገጥኩ አወራለሁ ከፈለኩ እኮ የምጠይቀኝን መልስልሃለሁ አልኩህ አይደለ? እሺ ስለዚህ በስነ ስርዓት ቁጭ ብለን እናውራ እሺ እንደተማረ ሰው አይደል? እሺ ቁጭ በል። ካሜራማን ቦታ ይዘህ ቁጭ በል። እሺ ደሳለኝ። አቤት። ምንድን ነው እየሰራ ያለው ስራ? እስኪ ንገረኝ። ስራ የለኝም። ስራ የለኝም። ምን ማለት ነው ስራ የለኝም? ስራ የለኝም። ግሬን ላሳጥርህ? ስራ እየፈለግኩ ነው። ስራ ለጊዜው አቁሜያለሁ። ስራ እየፈለግኩ። ስምህን ሳውቀው እየሰራ ያለውን ስራ ማላውቅ ይመስላል። ምን ልሰራ እችላለሁ? ቢዝነስ ነበረ የምሰራው፣ አሁን አቁሜያለሁ። ምን ማለት? እቃ መሻሻጥ ነበረ የምሰራው፣ አቁሜያለሁ። እቃ የምትላቸው ሰዎች ነው ወይስ የምን ሰው? እና ምንድን ነው እቃ ነው እኮ። ምን እቃ? በቃ ክፍለ ሀገር እህል ነበረ፣ እሱን አመጣለሁ፣ እሸጣለሁ፣ ለነጋዴዎች አቀርባለሁ። ለነጋዴዎች አቀርባለሁ። በኮድ የምትነጋገሩት ይሄን ነው? የምን ኮድ? ያለውን ስራ ጠየቀኝ፣ ትክክለኛው መልስ መለስኩለት። ለጊዜው ግን አሁን ስራ ቀዝቅዟል፣ ስራ አቁሜያለሁ። እዛ ጋር ምንድን ነው የሚታየኝ? ስታየኝ እኔ ሞኝ እመስላለሁ እኮ። እሺ ለምንድን የምትማተው? እየመለስኩልህ እኮ ነው። ሞኝ እመስላለሁ ወይ? ሞኝ ነህ አላልኩኝም፣ ግን እየመለስኩልህ ነው አይደለም? ይህን የውሸት ወሬን አቁም። አልዋሸውም። ስራ የለኝም ለጊዜው፣ ስራ ቀዝቅዟል፣ ስራ አቁሜያለሁ። ተነስቼ ልርገጥህ? እሺ ምን እንድመልስልህ ነው? እንድንግባባ እንደዚህ ነው የምትፈልግ እኮ? በጉልበት ቁጭ ብለን እናወራለን ስላልከኝ እኮ ነው ቁጭ የተረጋግቼ እያወራሁ ያለሁት እኮ። እየመታኝ የምመልስልህ ከሆነ እኮ አንተ የምትፈልገው መልስ እንድመልስልህ ነው እየጠበቅኩ። ትመልስልኛለህ? ለጊዜው የለኝም ስራ፣ እውነቱን እየነገርኩ ነው ያለሁት። ዝም ብለን የመጣን ነው የሚመስለኝ። በቃ ማን እንደጠቆማችሁ አላውቅም። እኔ ያላቃችሁም እናንተ ግን በቃ ለጊዜው ስራ የለኝም። ምን ተጠቁማችሁ ልትመጡ ይችላል? እሺ ምን ተጠቁማችሁ? ምን ሰምታችሁ ልመጣችሁ? ንገረን እንጂ አንተ እኮ እየጠየከኝን ስራዬን ነው፣ ስራ መለስኩልህ። እናንተን አላውቃችሁም። ንግድ የምትሰራው እህል የምትላቸው ሰዎች ነው ወይ?
የምን ሰው ነው የምትለው? ለምንድን ነው ሰው? እህል እንዴት ሊሆን ይችላል? እቃ እንዴት ሊሆን ይችላል? አሁንም ወደዛ ይልበል፣ በጥፊ ልበል። አሁን እኮ እየመለስኩልህ ነው ወንድም። ወንድም አይደለም እንዳንተ አይነት ወንድም እንዲኖረኝም አልፈልግም። ይኸውልህ ምን እንደምትሰራ በየጊዜው ሰፈር የምትቀያየርበትን ምክንያት እንደዚህ አለባበስህ እንደዚች አድርገህ ለብሰህ ለስለስ ብለህ የምትሰራትን ስራ እናውቃለን። አንተ የዘነጠ ቤት ላይ እና የዘነጠ ኑሮ መኖር እንደምትችል እናውቃለን። ማን ምን ብሏችሁ ነው የመጣችሁት? ምን ልሰራ እችላለሁ? ስለተከታተልን ነው የመጣ ነው እኮ። እሺ ማን ነው የጠቆማችሁ? ምንድን ነው ማን የጠቆማችሁ ማለት ይሄን ሊሰራ ይችላል ብላችሁ ወንጀል ሊሰራ የመጣችሁበትን ነገር ሊሰራ ይችላል ብላችሁ የመጣችሁበት ነገር ምንድን ነው? ትሰራለህ? ምንም ልሰራ አልችልም። አሁን እየሰራሁ አይደለሁም። ምን ነው ሰው ጠፋ ሚያዝ? በቃ ስራ ቀዝቅዟል። እህልም ያው እንደምታየው ነው። ክረምት ዝናብ እየዘነበ አይደለም እዛም። ስለዚህ የሰፈር የምትሰርቁት ሰው የለም ማለት ነው። ሌላ ሰፈር ዳችሁ ንቅ አድርጋችሁ ይዛችሁት የምትመጡ ሰው አጣችሁ? ማን ነው ሰው ይሸጣል ያለ? እኔ ሰው አልሸጥም። የሸጥክለት ሰው እንደሆነ ብነግርህስ? የሸጥክለትን ሰው ይዤልህ ብመጣ ሰውን የት ትገባታለህ? ምስክሬ ስለሆነ እኔ ለዚህ ሀገር ሰው አልሸጥኩም። እኔ ማንን? እሱን በኋላ ፍርድ ቤት ላይም ፖሊስ ጣቢያ ምደህ የምትጠየቀውና የምትመልሰው ይሆናል። ለምን እዛ እንደረሳለን? ከዛ መዳረስ በፊት ሰውየውን ስማ፣ አዳምጠኝ። ይኸውልህ የተከበረና ትልቅ ሰውዬ እንደሆነ አውቃለሁኝ። ሰውየውን ግን ይዤው መጥቼ እዚሁ እየተቀረጸ እሱ በቁጥጥር ስር ስለሆነ ከኛ ጋር ይህን ሚስጥር ማን ሊነግራችሁ ይችላል? እኔ ማንንም አልሸጥኩም እያልኩ ነው። ይህን ሚስጥር ማን ነገራችሁ? ምንም ሚስጥር አይደለም። ሚስጥር አይደለም። ተደገፍ፣ ወደኋላ ተደገፍ። ሚስጥር አይደለም። ይህን እየተናገርኩ አይደለም። አትጠጋኝ፣ ተጠግተህ አታውራኝ። እጅና እግርህን ነው ደርቤ ነው በጥይት ማፈስልህ። አዳምጠኝ፣ አዳምጠኝ ዝም ብለህ። ከሸጥክላቸው ውስጥ አንደኛው በቁጥጥር ስር ውሏል፣ ተይዟል እያልኩ ነው። እሱ ወዴት እንደመረነ ታውቃለህ? ወደ አንተ ስልክ፣ በአንተ ሎኬሽን ደግሞ ይኸው እዚች ተገኝተሃል። ወጣ ማየት ትችላለህ። በበሩ ውጣና እይ፣ ስንት ፖሊስ እንዳለ እይ፣ ስንት ሰው እንደሚጠብቅ። በዚህ በጀርባው ልትወጣ ያምራል። በጀርባውም ሰው አለ። በየትም አትወጣም እኮ። እሺ ማን ነው ይሄንን የተሻለ የሚሆነው? ከኔ ጋር ተስማማ። ገንዘብ ነው የምንፈልጋል። በቃ ገንዘብና ገንዘብ ነው የምንፈልግ። የምትሰጠና ከሆነ ስጠና። ከዛ በፊት ግን ማወቅ የምንፈልገው ነገር ይኖራል። እሺ ስንት ገንዘብ ነው የምትፈልገው? እሱ ጋር መስራት ስለምንፈልግ እኮ አንተ ጋር መስራት በጣም ኦኬ። ለስራ ነው የመጣችሁት? እንሰራለን። ምን ችግር አለ? እና ፖሊሶች ማለት እና ለምን ፖሊሶች መጡታል? የለህም በቃ አንተ አሁን ቤት መጠናል። የለህም በቃ አለቀ። ጥቆማው ትክክል አይደለም፣ እንትኑ ትክክል አይደለም እንላለን። እሺ ስንት ገንዘቡ ስንት ነው? እሺ እንስማማ፣ ችግር የለም። ከገንዘቡ በፊት እኔ ስፔሻሊ እኔ ብዬ ነው የማወራ። ማወቅ የምፈልጋቸው ነገሮች አሉ። ይህን ስራ ለምን ያክል ዓመት ነው የሰራው? ማንም ያግዝህ? ማንም ይቀበልህ? ከአንድ ሰው ምን ያህል እንደምታገኝበት፣ ከአንተ ጋር ማን እንደሚሰራ፣ በዙሪያ ስንት ሰዎች እንዳሉ፣ አሁን እጅ ላይ ስንት ሰው እንዳለ ሁሉንም እኔ እኮ እናንተን አላውቃችሁም። እኛ ካወቅን አይበቃም ነው? እሱን ነው መሰለኝ የፈለገው። እሱን የፈለግከው። እዛ የሚያደርሰን ነገር የለም እኮ። እንስማማ፣ እንደራደር፣ ችግር የለውም። ስለዚህ እየጠየቅን ያለው ነገር ገብቶሃል አይደል? አብረን ልንሰራ ነው። ይህ ሚስጥር ማን ነገራችሁ አትበለን። እሺ ግን እንዳትሳሳቱ፣ ከኔ ጋርም ብዙ ሰው እንዳለው እወቁ። እኔን አንድ ችግር ውስጥ ከታለው ብትሉ ራሳችሁን ነው ችግር ውስጥ የምትከቱት። ምንድን ነው አንተ? ማን ነው ችግር ውስጥ እኛ የሚያስገባል? በቃ የሆነ አውቃችሁ የመጣችሁት ነገር አለ፣ እሱን ተረዳሁኝ። ስለዚህ ጎበዝ እንደራደር። ስለዚህ ግን አንድ ችግር ውስጥ ከታለው ብትሉ ከኔ ጋር እውቅና ያላቸውም ሰዎች አሉ፣ ትልልቅ ባለሀብት ሰዎች አሉ። ስለዚህ አንድ ችግር ውስጥ ለመክተት እኔ እንዳትሞክሩ። እያስፈራራን ነው? እሺ ማስፈራሪያም በደው ችግር የለውም። ግን በዚህ ሊያስፈራራን ነው? እያስፈራራኋችሁ አይደለም። ለህግ አካላት አሳልፈን መስጠት እንችላለን። እንደራደር ብላችኋል እኮ እናንተ። ለማስፈራራት አትሞክር እያልን ነው እኛ እኮ። አይ ሌላ ነገር እንዳታስቡ የነገርኳችሁ ነው። እዚህ ነገር ውስጥ በመጥፎ እጃችሁ እንዳትከቱ። ችግር ውስጥ ራሳችሁ ነው የምትከቱት። ብዙ ባለ ሀብቶች አሉ፣
ብዙ እውቅና ያላቸው ሰዎች አሉ፣ እኔን ይከታተላሉ። ስለዚህ ከኔ ጋር የሚሰሩ ብዙ አካላት እንዳሉ እየነገርኳችሁ ነው። ስለዚህ ራሳችሁን ችግር ውስጥ እንዳትከትሉ ብዬ እንደ ምክር እንያዘው ወይስ ማለት በቃ እንደማስፈራሪያ? የተናገራችሁት ነገር የመጣችሁበት አካሄድ እኔን ችግር ውስጥ ለመክተት እንዳይሆን እያልኳቸው አሁን የምናወራው በዛ መንገድ ከሆነ ስለ ስራው ምንነት ነገር በዚህ ሰው ውስጥ እንደ ማስፈራሪያ ይዘነዋል። ምንድን ነው? እሺ አሁን ማስፈራሪያም እሺ ፈርተናል፣ ማስፈራሪያ ነው ተቀብለናል። አሁን ወደ ጥያቄው ስንገባ ምን ያክል ጊዜ ነው ይህን ስራ መሰራ? 3 ዓመት ቆይቻለሁ በዚህ ስራ ውስጥ። ስለዚህ ብዙ ሰዎችን አካፕቼበታለሁ፣ ብዙ ስራዎችን ሰርቼበታለሁ፣ ብዙ ሰዎችን አይቼበታለሁ። ስለዚህ 3 ዓመት ቆይቻለሁ እና ምንድን ነው አሁን ኦፊሻሊ እየሰራ ያለው ምንድን ነው? ለምንድን ነው ኤግዛክት እንደዚህ እንድነግራችሁ እየጠበቃችሁ ያላችሁ? ማወቅ ከእናንተ ጋር የምንሰራውን ስራ ብቻ እኮ እኔ ከማን ጋር ነው የምሰራ? ገብቶሃል? በቃ ከኔ ጋር ትሰራላችሁ፣ ችግር የለውም። ሌላ ከኔ ጋር ትሰራላችሁ ምናምን የሚባል ነገር የለም። ከአንተ ጋር ሳይሆን ከሰራንም አብረን ነው የምንሰራ። በአንተ ስራ አይደለም የምንሰራ፣ አብረን ነው የምንሰራ። ችግር የለውም። አብረን እስከሰራን ድረስ አዳምጠኝ፣ አብረን እስከሰራን ድረስ ከአንተ የምንፈልጋቸው ነገሮች አሉ። ግልፀኝነት፣ ግልጽ ሆነ እያንዳንዱን ነገር ንገርን እኮ እየነገርኳችሁ እኮ ነው። ከኔ ጋር መስራት እስከሰራችሁ ድረስ አጥፋለት ካሜራ ስትሰሩ ያሳስባላል። እኔም ያሳስበኛል። አሁን ይህን ሚስጥር እያወራን ካሜራው ያሳስባል። አጥፍተዋል። በቃ እርግጠኛ ሄደህ ማየት ትችላለህ። ፈለግ ምንም ችግር የለውም። አሁን ምን እናደርጋለን መሰለህ ወንድሜ፣ እንግዲህ ቅድም ወንድሜ አትበለኝ ብዬ ነበር። አሁን አብረን የምንሰራ ከሆነ ወንድማማች መሆን እንችላለን አይደል? ስለዚህ ምንድን ነው እየሰራ ያለው? ቢዝነስ ነው እየሰራ ያለው። ገብቶኛል። አሁን ምንድን ነው ለማን ይህን የምታቀርበው ነገር? ሴት ድንግል ሴቶችን ሲጀመር ከየት ነው የምታመጣቸው? እሺ አንድ ጥያቄ ልጠይቃችሁ ነው እናንተ። እሺ ይህን ጉዳይ ነግሯችሁ ከኔ ጋር እንድትገናኙ ያደረጋችሁ ሰው ማለት ነው? በጣም ጥሩ። እሱም ባውቅ ደስ ይለኝ። እሺ ይህን ነገር ልናውቅ የቻልነው እንግዲህ ያው መደባበቅ የለብንም አይደል? ቢዝነስ ሰው መተማመን ያለብን። አዎ እንግዲህ ከተረዳችሁ እንደዛ አስባለሁ። ጥሩ። እሺ ከዚህ በፊት ልጁን ያቀረብክበት አባት አለ፣ እየተከታተለ ነው። ልጁን ለባለ ሀብት አቅርበበታል። ከዛ ወደ ቤት ሄዳለች። ከአንተ ጋር ያለውን ነገር አንተ ከጥንቃቄ ጉድለት ከሸሚዟ የነበረ ካሜራ ነበር። ሰውየውም ታውቋል፣ አንተም ታውቃል። አባትየው አንተን መግደል ነው የሚፈልግ፣ እኔን ላከኝ። ስለዚህ አባትየውን ምን አደረግኩት? እኔ አንተ እንዲገላ አልፈልግም። ስህተት ሰርተሃል አይደል? ይሄ እንዴት ሊሆን ይችላል? አላውቅም። እንደዚህ ስህተት ገጥሞኝ አያውቅም። በምሰራበት ስራ ምንም ማድረግ አይቻልም። የምትይዛቸውን የምትሄድበትን ቦታ የካሜራ መፈተሻ እስካልያዝክ ድረስ ገና ከዚህ በላይ ሌላም ነገር ሊገጥም ይችላል። መጠንቀቅ መቻል አለብህ። ይሄን ራሱ የምንነግርህ አሁን እና እሱ አሁን ለሚቀጥለው ስራችን ደግሞ የካሜራ መፈተሻ ካሜራ አለ የለም የሚለውን መፈተሻ ዲቴክተሩ በሱ ነው እየፈተሽን ልንሄድ የምንችለው። ለስራ አንድ የሚጠቅምን ነገር ነው የነገርንህ። አምኛችኋለሁ። ችግር የለውም። እሺ ትክክለኛ ከኔ ጋር መስራት የምትችሉ ሰዎች ከሆናችሁ ችግር የለውም፣ እንሰራለን። ጥሩ። ከመስራታችን በፊት ምንድን ያለው ስለ ስራው ያለውን ነገር፣ ከማን ጋር እንደምትሰራ፣ ምንድን ነው የምታቀርበው፣ ከየት ነው የሚገኙት ሴቶቹ፣ ህጻናቶቹ የ14 የ13 ዓመት ማክሲመም 15 ዓመት ከየት ነው የሚገኙት? ከኔ ስር የሚሰሩ ሰዎች አሉ። ይኸው አምኛችሁ ነው ግን ይሄን ነገር እየተናገርኩ ያለው። እኛም እኮ አምነን እኮ ነው። ካሜራውን እንዳጠፋው ነግረኸኛል። ከኔ ስር የሚሰሩ ሰዎች አሉ፣ እነሱ ያመጡልኛል። እኔ መካከል ላይ ነው የምሰሩ። ከየት ነው የሚያገኟቸው? ጠልፈው ልክ የዚህን አባት የዚህን ምስኪን አባት ልጅ እንደጠለፉት እንደዛ ነገር ሳይሆን በግልጽ እንደዛ ነው። ይመጣሉ። ለስራም ቢሆን ለስራ ብለው ለስራ የሚፈልጓቸው ሰዎች አሉ፣ ለደስታቸው የሚፈልጓቸው ሰዎች አሉ። ስለዚህ እኔ መካከል ሆኜ ድለላ ስራ ነው የምሰራው። በቃ እነሱን ከዚህ የመጣውን ወደ እነሱ፣ ከእነሱ የሚመጣውን ጥያቄ ደግሞ ለእነሱ እያደረግኩ መካከል ላይ ይህንን ስራ የምሰራው።
እስኪ በዚህ አጋጣሚ አንድ ጥያቄ ልጠይቅ። ይህ ነገር ሲደረግ ህጻናት ሴቶች ላይ ህይወታቸው ቢያልፍስ? ያው እኛ ቢዝነስ የምንሰራው ያው ስራችንን ብለን ነው የምንሰራው እንጂ ያ ይፈጠራል ብለን አይደለም የምንሰራው እኮ። ቢፈጠርስ አልኩ እኔ ደግሞ። ተፈጠረ ያው ተፈጠረ ነው። አይመለከትህም ማለት ነው። እኔ መካከል የራሴን ስራ ነው የምሰራው መስራት የምችለው እኔ ያን ያህል አላደርስም። እኔ እስከ ሞት የሚደርስ ነገር አልፈጽም። ግን ሰዎቹን ለሚፈልጓቸው ሰው አካል አሳልፌ ብሰጥ ለእኔ ያንን ብቻ ነው የምሰራው እና በመካከል የሚገኘውን ነገር ነው እኔ የማገኘው። እስቲ ሌላም ጥያቄ ልጠይቀው። እስኪ ጠይቀው አንተ እስኪ። ከስር ምን ያህል ሰዎች አሉ? እና ደግሞ ልጆቹ ወደ አንተ ጋር ከመጡ በኋላ ምን አይነት ቦታ ላይ ነው የምታስቀምጣቸው? እኔ ጋር እንዲቆዩ አላደርግም። በቃ ፈላጊ እና ተፈላጊ ከተገናኘ ከእጄ ቶሎ አወጣለሁ። በቀን ምን ያህል ህጻናት ነው ወደ አንተ ጋር ሊመጡ የሚችሉት? ከ30 በላይ ይመጣል። ከ30 በላይ በጣም ብዙ። ከየት ነው የሚመጡት? ያው በየክልሉ አሉ ሰዎች ከእኛ ጋር የሚሰሩ አሉ፣ ኮንታክት የሚያደርጉ እና ከእነሱ ጋር ነው የሚሰሩ። 30 ህጻናት የሚወስድ ሰው አለ ማለት ነው በቀን? የሚፈልግ ሰው አንዱ እዚህ ብቻ አይደለም የምሰራው፣ ለአረቦችም እንዲሸጋገር እናደርጋለን እና እዚሁ ሀገር ውስጥ ደግሞ ያን ያህል በቃ የምንተማመንባቸው ሰዎች ጋር ባለሀብቶች ጋር ከእነርሱ ጋር እንሰራለን። ለእነሱ ነው የምናቀርበው። አብዛኛውን ግን ከሀገር እንዲወጡ ነው የምናደርገው። ለአረቦች ምናምን ነው የምንሰራው። አሁን የምንጠይቀን ጥያቄ ምንም ሳትርበተበት ግልጹን ትነግረናለህ። እየነገርኩህ እኮ። እሺ የነገርከንማ እየነገርከን ነው። ግን ጥያቄ ስጠይቅ ደግሞ በቃ ለጥያቄው መልስ ስጥ። ለእንደዚህ አይነት መልስ ከምትሰጥ ለጥያቄዎቹ መልስ ስጥና እንግባባ፣ አብረን እንስራ። ቀጥታ መልስ ነው እንድትሰጠኝ የምፈልገው። እሺ እንተማመን በሚለው ነው እንጂ ችግር የለም። እንተማመን። እሺ ህጻናቶቹ አሁን እጅ ላይ አሉ የሉም? ምነግራችሁን አሰሙም እንዴ? እኔ ጋር የሉም። መሀከል ላይ ሆኜ ነው የምሰራው እኮ አልኳቸው። እኔ መሀከል ላይ ነው። ሰዎቹን እደውልላቸዋለሁ፣ ያስተላልፋሉ። በቃ እንዴት ነው የሚሰሩ? ለማን ነው የምታስተላልፈው? እሱ አይመለከትም። ምን ማለት ነው አይመለከትም? አይመለከትም። ከኔ ጋር እና አሁን አንተ ህጻናት ታስቀምጣለህ አታስቀምጥም? አላስቀምጥም። ምንድን ነው የንቀት አነጋገር የምትናገር? የንቀት ነገር በሰላም እያወራን አይደል? እሱን አይመለከትም የምትለኝ ታዲያ ምንድን ነው እኮ? የማይመለከት ጥያቄ ላይ መጣ። ስለዚህ የሚመለከትን መልስ መልስልሃለሁ። ከኔ ጋር የምትሰራውን ስራ ብቻ እነግርሃለሁ። ከኔ ጋር የምትሰራውን ትሰራለህ፣ ካልሰራ ደግሞ ይቀራል። ምን ማለት ነው ይቀራል ማለት? ምን እንዲያስፈልግ አይደለም። በጉልበት መሆን አይደለም። በጉልበት የሆነ ነው እኮ። በእኔ ስር ብዙ ሰዎች አሉ፣ እኔን ይከታተላሉ። እኔ ላይ የሚደርስበት ነገር ኧረ ወይኔ ምንድን ነው? ሳናግርህ በስነ ስርዓት እንድታናግረኝ እፈልጋለሁ እኮ። በጉልበት ነው የምታናግረው? በጉልበት ነው። ስንቴ ነው የምነግርህ? ይህ በጉልበት ነው። አዎ የምጠይቀኝን ሁሉ እየመለስኩልህ ነው። አላውቅልህም። ስነ ስርዓት ይዘህ አውራ። ስነ ስርዓት ይዘህ ምንድን ነው ንቀት እንደዚህ እኮ? እኔ ላይ አንድ ነገር ቢደርስ የሚከታተሉ ሰዎች አሉ። እንትን ማለት አለብህ። በጉልበት ነው ስናወራ ነው ወይ? አንድ ስልክ ብደውል እኮ ብዙ ሰው ነው የሚመጣው። ይምጣ እስኪ ጥራልኝ፣ እንፈልጋለን ሰው። እንዲህ ሲመስለኝ ከኔ ጋር ለመስራት አይደለም የሚመጣው። ለመስራት ነው። ስነ ስርዓት ግን ካልያዝክ ደግሞ እመታሃለሁ። ብትሰራ እኮ ከኔ ስር ሆነ ነው የምትሰራው። ለምንድን ነው ከአንተ ስሩኝ የምሰራ? ማነኝ ብለህ ነው? እና ስራዬን አሳልፌ አልሰጠህም መቼም አይደል? እኔ አንተን አሳልፈን ገና እኮ ልንሰጥህ እኮ ነው ለፖሊስ። ደውሉ፣ በሳምንት እወጣለሁ፣ ችግር የለውም። ለምንድን ነው በሳምንት የምትወጣው? ነግሬ የለ እንዴ? ሳምንት እኔ አንተን አስርሃለሁ እንጂ አስሬ ያስቀምጣለሁ ሳምንት ሙሉ። እኔ ጋር ብዙ ሰዎች አሉ፣ እኔን ይከታተላሉ። ከኔ የሚጠብቁትን ብዙ ነገር ስላለ ያ እንዲሆን የሚፈቅዱ አይመስለኝም። ስለዚህ የሁሉ ኮንፊደንስ ምንድን ነው? ምን አይነት ሰው ቢሆኑ? እሺ ጥያቄያችሁን ከጨረሳችሁ ብትወጡልኝ ደስ ይለኛል። የት ነው የምንወጣው? ከቤት ይውጡልኝ። ቤቴ ከአንተ ልጆች እንደሚቀመጡ አንተ ከመሄዳቸው በፊት አንተ ከመሀል ከሆንክ ከቤት አስቀምጠ ነው አውጥተህ ልሰጣቸው የምችል። ከቤት አላመጣቸውም። በቤቴ በቃ ሰዎችን የሚይዙ ሰዎች አሉ፣ ይይዛሉ። የሚፈልግ ሰው ሲመጣ እንዲሄድ አደረገ። ምን ይሻላል? እና ለምንድን ነው 4-5 ቤት የተከራየው? ምን ልታደርገው ነው? እሱ ነው
አድራሻ ለውጥ ነው። በቃ አንድ ቦታ ላይ መቀመጥ ምንድን ነው አድራሻ ነው የምንለውጠው? ያንተ ስራ ማስተላለፍ ከሆነ ለምን ትለውጣለህ? ምክንያቱም ያው በቃ ሳትዋሸን ግልጹን እየነገርኩ ነው። ስፍራ መቀየር ስላስፈለገኝ ያው በኪራይ ነው የምኖረው። ስለዚህ በየቦታው የማይመች ነገር ይኖራል። ስለዚህ መቀየር አለብኝ፣ እቀይራለሁ። ስለዚህ አሁን ቤትህን ከመበርበራችን በፊት ለምን ትበረብራለህ? ሲጀምር ስለማደርገው ቤት ከመበርበራችን በፊት ሰው ካለ ሰው አለ ወይም የሚመጣ ሴት ካለ ልትመጣ ነው፣ ዝግጅት ላይ ነኝ። እዚህ የሚመጣ ሰው የለም፣ እዚህ ማንም የለም። ልርገጥህ? ልነሳ? ተመችቶኛል። መርገጡ ደስ ነው የሚለኝ፣ እረግጣለሁ። ጥያቄውን አልጠየከኛ፣ መልስ ነው የፈለግኩት። ተነስቼ ልርገጥ ወይስ ምን ይሻላል? ደክሟቸው ይሄዳሉ ብለህ ከሆነ መቼም አይደክመንም። አታስበው፣ አይደክመንም። በቃ ስለ ስራው ጠየቃችሁኛ፣ ስራውን መለስኩላችሁ። ለመስራት ፍላጎቱ ካላችሁ ትቀጥላላችሁ፣ ካልሆነ ብልጥ ለመሆን አሞክር። ምን ይሻላል? አትነግረንም? እኔ ጨርሻለሁ በበኩል። ካልጨረሳችሁ እሺ፣ እሱን አቃብለኝ። አትሰማም ማለት ነው አሁንም? አትሰማም? እሺ፣ አንድ ስልክ እደውላለሁ፣ ችግር የለውም። አንተ ስልክን አስቀምጣ እዚህ ልቀት ነው እንዴ? ቁጭ አድርገው፣ አስቀምጠው። ቆሻሻ እኮ በጉልበታችን ነው የምትተማመኑት? አዎ፣ በጉልበታችን ነው የምንተማመኑት። ስልኬን ስጠኝ። ለምን ከፍተዋለሁ? ክፈተው እኮ። እሺ፣ ልክፈተው። ክፈተው በል ተለው። እሺ እኮ ልቀቀው። በጣት ክፈተው በል። ቴሌግራም ውስጥ ምናምን ገብተህ ሜሴጅ በደንብ አድርገህ ታገኘው መስሎሃል? እሺ፣ ምንድን ነው አንተ የምትፎክር? እየፎከርኩ አይደለም፣ ተነጋገርን አይደለም። እዚህ ጋር ማን እንደቆመ እያያር እኔ እኮ ነኝ ያስቀመጥኩ። እሺ፣ ያው ሽጉጥ ይዛል፣ ፈርቻለሁ። እሺ፣ ሽጉጥ ስለያዝኩ ግን በጉልበት ወንበር ላይ ስላስቀመጥኩ ነው። እታች ላስቀምጠህ? እሺ፣ ፀጉሬን ልቀቀኝ። ፀጉሬን ልቀቀኝ። እሺ ብያለሁ። እና ደግሞ ማታ እመጣለሁ ልጅቷን አዘጋጅልኝ የሚል ቴክስትም አለ። ምንድን ነው የቴክስት? ከምን ነው የምታዘጋጃት? ያለፈ ነው ይሄ። በፊት የሰራው ስራ በፊት የሰራው ስራ። ይሄ ዛሬ እኮ ነው። ይሄ አይታየኝ እኮ። እሺ በቃ የሚፈልግ ሰው አለ። መልዕክት ልኮልኝ ነው በቃ። እሺ፣ የት አለች ልጅቱ? እዚህ አይደለችም ያለችው። ተረስ ስነ ስርዓት እኮ እዚህ አይደለም ያለችው አልኩህ እኮ። ሌላ ቦታ ነች። ለማለት ቀጥል፣ አሳየኝ። የት አባህ እንደደበካት እኮ። ሌላ ቦታ ነው ያለችው። የት? ሌላ ቦታ ነው አስቀመጥኳት። ና ሌላ ቦታ ከሆነችም ና ወደዚህ። መውጣት አልፈልግም። የትም አልሄድም እኮ። የት ነው ታዲያ? ሌላ ቦታ ነው አልከኝ። ና እንሂድ። እሺ በቃ እውነቱን እነግርሃለሁ። እሺ በቃ እሺ። አንድ ሴት ብቻ እዚህ ያለች፣ ችግር የለም። ለመቼ የምትቀርብ? ለዛሬ በቃ ያው እንዳየኸው ለዛሬ የምትሄድ ነች። በቴሌግራም አሁን ለጻፍክለት ሰው ለተጻፍከው ነው ዛሬ ማታ የምትዘጋጀውን ሰው የምትሄድ? አዎ፣ እሷን ይዣት ልሄድ ነበር። ቀጥታ ሳይኝ ሰማለህ። እና አንድ ነገር ልንገርህ፣ እግርህን ነው በጥሽ የምጥልልህ። እድሜ ልክህን በክራንች ማትፈልግ ከሆነ ቀጥ ብለህ አሁን በስነ ስርዓት ሂድ። እሺ እኮ አብራችሁ ለመስራት ከሆነ ለምን አንነጋገር? ማየት አለብኝ መጀመሪያ። ለምን ተወሰደ? ውሸት በልክፈተው። ቀጥል። መነጋገር የምንችለውን እሺ፣ እንነጋገራለን አይደለም? ክፈተው እኮ እንነጋገር። ክፈተው። ዝም ብለህ አንተ ክፈተው። ሌባ ብንደረግ ደራሻል። ክፈተው። ተመልከት። ቆይ በሩን ተመልከት። ይታያል። ህፃናቶች ምንድን ናቸው እነዚህ? እነሱ የሚላኩ ናቸው። ምንድን ነው? ና ወደዚህ ነው። ወደዚህ አንተ ምንድን ናቸው? የሚፈልጓቸው ሰዎች አሉ። እነሱ በቃ ማሳደግ የሚፈልጉ ሰዎች ለእነሱ ነው የሚሰጠው። ልጆች ደህና ናችሁ? ደህና ናችሁ? እናትና አባታችሁ የት ነው ያሉ? እናትና አባታችሁ የት ነው ያሉ? የሉ? አይዞህ የኔ አባትሽ
ተረጋጉ። እሺ ዛሬ እወስዳችኋለሁ። እሺ እሺ። ምን አባ ነው የምታየው አንተ? ምን አባ ነው የምታየው? እግሬን በጥሼ ነው የምጥልህ። የት ነው ያመጣት? እሷን ፍታት፣ ፍታት፣ ተልበል፣ ፍታት። ጋር ነው ሙዛ ጋር የሚተነፍስ ነገር አለ። የት አለ? ሌላ ሰው አለ? እንዳትናገር እሺ። ሌላ ሰው አለ? ሌላ ሰው አለ ወይ? ደግሞ አለ ሌላ ሰው? ተመልከት። ቀረጽ ላይ በረን፣ ቀረጽ ላይ በረን። ቁጭ በል ታች፣ ቁጭ በል ታች። አንተ አታፍርም? ቁጭ በል ታች፣ ታች ቁጭ በል፣ ቁጭ በል። እሱን እስኪ ያዝልኝ። ይኸውልህ ቤቢ፣ ስንት ቀን ነው እዚህ ቤት የገባህ? ቆይተሃል እዚህ ቤት ካለ? የት ነው ያመጡ? ሌላ ሩቅ ቦታ ነው ይዘው የመጡ? አሁን የት እንዳለ አታውቅም? አይዞህ እሺ። እኔ አባት እሺ፣ እሺ። እኔ ወንድም እስኪ ጠጋ ብለህ አንተ ወዛው ቁጭ በል፣ ቁጭ በል፣ ቁጭ በል። አባህ ነው ቁጭ በል ለምትባል አንተ ቁጭ በል። እህቴ ከየት ነው የመጣሽው? እሺ እኮ ትመልስልሃለች። ዝም በል፣ ዝም በል፣ ቁጭ በል፣ ቁጭ በል። ፀጉርን ነው ነጭቼ ነው የምጨርሰው። ከዚህ ከመጣሽ ቆይተሻል? እኔ እንደተነጋገርን ነው። እሺ ዝም በል አንተ፣ ዝም በል አንተ። ረግጬ እንዳልጥልህ ተኛ። እሺ እኮ ንገረኝ እህቴ። እባክሽ ልቀቀኝና ትንሽ ቆይቻለሁ ከዚህ ከመጣሽ። ምንድን ነው አፍሰው ይዘውሽ መጣው ነው? የት ነው የምንወስድሽ አሉሽ? በፈቃዳቸው ነው የሚመጡት። ጠይቀናቸው አይደል የምትመጡት? ዝም በል አንተ። ረግጬ እመታሃለሁ። ስነ ስርዓት ያዝ። ጠይቀናቸው በፈቃዳቸው ነው የሚመጡት። አንዳንዶቹም ቤተሰቦቻቸው ይፈቅድላቸዋል ይሆናል። አያረጉም አይደለም። አሁን ጊዜ ቤተሰብ አያደርግም አይደለም። አምናለሁ። አይዞህ ችግር የለውም። እሺ ንገረኝ እህቴ። ከትምህርት ቤት ነው ይዞኝ የመጣው። ከትምህርት ቤት? አሁን ዩኒፎርምሽን ጥለው ነው ይሄን ያለበሱሽ? ወዴት ነው የምንወስድሽ ነው ያሉሽ? የሆነ አሪፍ ቦታ አለ እንወስድሻለን እና ይዛ አሉ። ፈቅዳ ነው የመጣችው። እሺ መኪና ነገር ውስጥ አስገቡንና ይዘውን መጡ ወደዚህ። ማታ ላይ ነው? ቀን ከትምህርት ቤት? ቀን ነው ከትምህርት ቤት ስንመለስ። ብቻውን ነው መጥቶ የወሰደሽ ወይስ ብዙ ነበሩ? አይ ነበሩ፣ ብዙ ነበሩ። ስንት ሰዎች ነበሩ? 5 ምናምን ይሆናሉ። 5 ሰው? ወይ ጉድ! በስመ አብ። ስንት ቀን ይሆንሻል አሁን ከዚህ ከመጣሽ? ዝም በል አንተ። ስንት ቀን ይሆንሻል? 1 ሳምንት ይሆን። አቤት! እነዚህ ህጻናት ካንቺ በኋላ ነው የመጡ? እነሱ ስንት ቀናቸው ነው እነሱ? እነሱ 3-4 ቀናቸው። አንተ ስንት ቀን? ሳምንት። ቢያንስ ሳምንት ይሆናል። አንቺ ነው መጀመሪያ የመጣሽ ማለት ነው እዚህ ቤት? ከዛ በኋላ ነው እነዚህ እሱ መጣ። ከዛ ደግሞ እነሱ ትንንሽ ልጆች ደግሞ። ለመሆኑ ምንድን ነው የምታበላቸው? ምግብ ያበላቸዋል? አንዳንዴ ነው። ሁሌ ነው የማደርግላቸው። ዝም በል አንተ ዝም በል። አሁን የሚያስፈራራቸዋል። ዝም በለው። ዛሬ መች መውጫ አለህ? መውጫ የሚባል ነገር የለም። እውነቱን እየነገርኩህ እኮ ነው። አወቅህ አይደለ? በቃ ከዚህ በላይ እኮ መዋሻው ነገር አይኖርም። ውሸታም ነህ እንጂ አንድ ሰው ነው ያለ አልከኝ አይደል? አሁን ግን ስንት ሰው ናቸው? 4 ሰው እኮ ነው ያገኘው። ሌላም ይኖራል። ፈትሽልኝ። እሱም ሳጥን አለ። እዛኛውን ቤት ገና እንፈልጋለን። ሙሉ ቤቱ እንዲፈተሽ ወረጋለሁ። ሳጅን ስማ፣ እሺ አሁን እነሱን ምንድን ነው ምን ልታደርጋቸው ነው? እነሱን ንገረኝ። እነሱም በቃ መውሰድ የሚፈልጉ ሰዎች አሉ፣ ይወስዳሉ። ሊያሳድጓቸው? አዎ። እናትና አባት መች አጣው ነው የምታስወስዳቸው? እንዴ ጥቅሜን ነው በቃ ማቀው። በዚህ አይነት የኩላሊት ንግድ ውስጥም ይኖራል። ይዘፈቅበታል እንጂ ታዲያ እነዚህን ህጻናት ምን ሊያደርግ ነው? ማን ነው የሚያሳድጋቸው? አሁን ቤቢዬ ምግብ ያበላቸዋል ለመሆኑ? በቀን አንተ ዝም በል ነው የምልህ። አትሰማም? ያን ቀን የምገልህ ዛሬ ረፍ። ዝም በል ተረጋጋ። ጭራሽ ይዘታል እንዴ? ንገረኝ ቤቢ። በቀን አንዴ 1 ዳቦና በኩባያ ውሃ ነው የሚሰጠን። 1 ዳቦና በኩባያ ውሃ? ሌላ ምግብ የለም? የመታችሁ ነው የሚያስተኛችሁ? አይመታም፣ ግን 1 ዳቦና ውሃ ብቻ በኩባያ ነው የሚሰጠን።
እናንተ ወላጆቻችን ናፍቃችሁ ስታለቅሱስ ምን ይላቸዋል? ዝም በሉ ምናምን ይላል። ጸጥ በሉ ይላቸዋል። አይዞህ እሺ የኔ አባት እሺ። ዛሬ ወደ ወላጆቻችሁ ሁላችሁም ትመለሳላችሁ። እሺ እሺ የኔ አባት አይዟችሁ የኔ አበባ። ለምን ይመለሳሉ? ተነስ 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 ና ቆይ ና ነገር ብለን ዝም በል አንተ። ከማን ጋር ነው የምትደራደር? አንተ ከማን ጋር ነው የምትደራደር? አጥፋ እሱን ካሜራ አጥፋ። አንተ ሰይጣን! አረ በመድኃኒዓለም ልቀቀኝ በእናትህ። ምን አባ? አረ ልቀቀኝ በእናትህ። ምን አባ ነው የምለቀው? አጥፋ እሱን ካሜራ ነው የምልህ። አረ በመድኃኒዓለም እየለመንኩ ነው። እንግዲህ ተመልካቾቻችን የተፈጠረውን ነገር እንዳያችሁት ነው። ልጁ ትንሽ ስሜታዊ አድርጎኝ ነበረ። ምክንያቱም አንድ ሰው ነው ያለ ብሎ እንግዲህ 4 ሰውን ያገኘነ ቤቱን በሚገባ ተበርብሯል። ብዙ ሰነዶችና ፋይሎች ተገኝቶበታል ይሄ ልጅ ማለት ነው። እንዳለውም እንግዲህ በሳምንት እወጣለሁ ብሎ ጉራውን እየነፋ ነው። እኔ ግን ይሄን ኬዝ በቀላሉ ምቶ አይደለሁኝም። ምክንያቱም ስልኩ ከኔ ጋር ነው። ስልኩን እንግዲህ እንደ ማስረጃ ከመስጠታችን በፊት ውስጥ ያለውን ፋይል በሙሉ ወደ ሌላ ስልክ ትራንስፈር አድርጌያለሁ ማለት ነው፣ ወደ ባዶ ስልክ። ያ የሚጠቅመን ምንድን ነው? እዛ በፊት የተሰራውን ነገሮች ከማን ጋር እንደተጻጻፈ ሁሉን ነገር ዲቴል ማግኘት እንችላለን ማለት ነው። የምንፈልገውን ነገር አግኝተናል ማለት ነው። ቀጣይ ምን ይሆናል እንግዲህ ወደዚህ ወደሚገናኝባቸው ሰዎች በሙሉ ወደ እነሱ ቤት እያንኳኳን እንደምንሄድና ያለውን ነገር የምናሳውቃቸው ይሆናል ማለት ነው። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላሙን ሁሉ እመኝላችኋለሁ።